ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመር። አበይት ነጥቦችን በቅድሚያ በሱዳን የሰላም አስከባሪ አባላት የነበሩና በጦርነት ወቅት በሱዳን ጥገኝነት የጠየቁ የትግራይ ተወላጆች የመከላከያ ሰራዊት አባላት በአብይ አህመድ አስተዳደር መታሰራቸው ተሰምቷል። አባላቱ በአብይ አህመድ አስተዳደር ተጠርተው ወደ አዲስ አበባ በሄዱበት ወቅት በአዋሽ አርባ መታሰራቸው ተረጋግጧል። እነግራቸዋለን። ሚዲያ እንደ ጦር መሳሪያ የሚፈራ የአብይ አህመድ አስተዳደር የቢቢሲ የሥራ ፍቃድ ለማደስ ላስብበት ማለቱ ተሰማም። በቅርቡ የሥራ ፍቃዳቸው የተሰረዘባቸው 3 የሮይተርስ ጋዜጠኞች ደግሞ ከአብይ አህመድ እስር በማምለጥ ኬንያ ገብተዋል። እንዳስሷለን። 4 የትግራይ የፖለቲካ ፓርቲዎች በጋራ ለመስራት የሚያስችል ስምምነት ተፈራረሙ። 4ቱ ድርጅቶች በዋናነት የትግራይ ብሔራዊ ጥቅም ማስከበርና የዲሞክራሲያዊ ሂደት ማስፋት ዙሪያ አብረው ለመስራት ተስማምተዋል። እነዚህና ሌሎች ጉዳዮች ይዘናል። አብራችሁን ቆዩ። የትግራይ ተወላጅ የመከላከያ ሰራዊት ሰላም አስከባሪ አባላት በብልጽግና መንግስት መታሰራቸው ተሰማም። በሱዳን የሰላም አስከባሪ አባላት የነበሩና በጦርነቱ ወቅት በሱዳን ጥገኝነት የጠየቁ የትግራይ ተወላጅ የመከላከያ ሰራዊት አባላት በአብይ አህመድ አስተዳደር መታሰራቸው ተሰምቷል። በ2013 ዓ.ም በትግራይ ህዝብ የተፈጸመው ጄኖሳይድ ተከትሎ በሰላም አስከባሪነት በሱዳን አብይ ግዛት ተሰማርተው በነበሩ የትግራይ ተወላጆች የተለያዩ እንግልት መድረሱን ይታወሳል። የሰላም አስከባሪ አባላቱ የደረሰባቸው ግፍ መቋቋም ሲያቅታቸው ከስምሪት ወጥተው በሱዳን ጥገኝነት መጠየቃቸው ይታወቃል። ከፕሪቶሪያው የተኩስ ማቆም ስምምነት መፈረም በኋላ በተለያዩ መንገዶች ወደ ትግራይ የገቡ የመከላከያ ሰራዊት ሰላም አስከባሪ ኃይል አባላት የነበሩ የትግራይ ተወላጆች የተቋረጠ ደሞዛቸው እንደሚከፈላቸው እንዲሁም የጡረታ መብታቸው እንደሚከበርላቸው በኢትዮጵያ መንግስት ቃል እንደተገባላቸው የአባላቱ ቤተሰቦች ለባና ሚዲያ ተናግረዋል። በተገባላቸው ቃል መሰረት ሰሞኑን ወደ አዲስ አበባ የተጓዙት የመከላከያ ሰራዊት አባላቱ ወደ አዋሽ አርባ እንደተወሰዱ አረጋግጠዋል። አዋሽ አርባ ከገቡ በኋላ ግን ላለፉት 3 ቀናት ሊያገኟቸው እንዳልቻሉና ደህንነታቸው እንዳሳሰባቸው ተናግረዋል። ባና ሚዲያ በአዋሽ አርባ የታሰሩት አባላት ቁጥር ለማወቅ አልቻለም። ከቤተሰቦቻቸው አንደበት ግን ከ10 በላይ ሊሆኑ እንደሚችሉ እስከ ኮሎኔል ማዕረግ የደረሱ መሆናቸውም ተረድቷል። የአብይ አህመድ አስተዳደር በቅርቡ በትግራይና ኤርትራ በሚከፍተው ጦርነት እንዲገቡ ያደርጋቸዋል የሚል ስጋት በአባላቱ ቤተሰቦች ለመታዘብ ችሏል። የአብይ አህመድ አስተዳደር ወደ ስልጣን ከመጣ ጀምሮ በመከላከያ ሰራዊት የነበሩ የትግራይ ተወላጆች ለእስርና እንግልት የዳረጋቸው ሲሆን በህዳር 12 2014 ዓ.ም በአርባ ምንጭ አስሯቸው የነበሩ ከ80 በላይ የትግራይ ተወላጆች የመከላከያ ሰራዊት አባላት መረሸኑም ይታወሳል። ህወሓትን ጨምሮ 4 የትግራይ የፖለቲካ ድርጅቶች ዳግም ጦርነት እንዳይቀሰቀስ ለመከላከል የሚረዳና በትግራይ ላይ የተጣሉ እገዳዎች እንዲነሱ የሚጠይቅ ደብዳቤ ለዓለም አቀፍ ተቋማትና አገራት ልከዋል። ደብዳቤው ወደ ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ብሪታንያ፣ የአውሮፓ ህብረት፣ የተባበሩት መንግስታትና የአፍሪካ ህብረት የተላከ ነው። ደብዳቤው በህወሓት፣ ባይቶና፣ አክሱማይ ዋላና አሲምባ በጋራ የተጻፈ ነው። የደብዳቤው ይዘት የፕሪቶሪያው የሰላም ስምምነት ከተፈረመ ከ40 ወራት በላይ ቢቆጠሩም በኢትዮጵያ መንግስት በኩል ቁርጠኝነት በመጥፋቱ ዋናዎቹ የስምምነቱ ድንጋጌዎች ሳይፈጸሙ ቀርቷል። በዚህ ምክንያት ከ1.2 ሚሊዮን በላይ የትግራይ ተፈናቃዮች በመጠለያ ጣቢያዎችና በሱዳን የስደተኞች ካምፖች ውስጥ ያለበቂ ምግብ፣ ጤናና ትምህርት እየማቀቁ ይገኛሉ ይላል። በትግራይ ላይ ከጥቅምት ወር ጀምሮ በጀት መታገዱን፣ ባንኮች የገንዘብ እጥረት እንዳጋጠማቸውና ከጥር 2026 ጀምሮ የነዳጅ አቅርቦት መገደቡን መግለጫው ያትታል። በመሆኑም የዓለም አቀፉ ማህበረሰብ የኢትዮጵያ መንግስት በትግራይ ዙሪያ ያሰፈረውን ሰራዊት በመበተን አሁን ያለውን ውጥረት እንዲያረግብ ግፊት ማድረግ አለበት ብሏል። የአራቱን ድርጅቶች ደብዳቤ በበጀት፣ በባንክ አገልግሎት፣ በነዳጅና በሌሎች መሰረታዊ ቁሳቁሶች ላይ የተጣሉ ፖለቲካዊና አስተዳደራዊ እገዳዎች ያለምንም ቅድመ ሁኔታ እንዲነሱም ጠይቋል። በትግራይና በኢትዮጵያ መንግስት መካከል ውይይት እንዲጀመር ማበረታታት፣ የትግራይ ተፈናቃዮች ወደ ቀድሞ ቀያቸው በክብር እንዲመለሱና የትግራይ ግዛታዊ አንድነት ወደ ቀድሞ ጦርነቱ ይዞታ እንዲመለስ ድጋፍ እንዲያደርጉም የሚጠይቅ ደብዳቤ ነው። 4 የትግራይ የፖለቲካ ፓርቲዎች በጋራ ለመስራት የሚያስችል ስምምነት ተፈራረሙ። 4 የትግራይ የፖለቲካ ድርጅቶች ማለትም ህወሓት፣ ባይቶና፣ አክሱማይ ዋላና አሲምባ በትግራይ ብሔራዊ ጥቅምና በዲሞክራሲያዊ ሂደት ጥልቀት ላይ በጋራ ለመስራት የሚያስችል የስምምነት ሰነድ ተፈራርመዋል። የካቲት 28 ቀን 2018 ዓ.ም በተካሄደው የፖለቲካ ድርጅቶች የጋራ መድረክ መስረታ ላይ መግለጫ የሰጡት ድርጅቶቹ ባለፉት ጊዜያት በተለያዩ አጀንዳዎች ላይ በጋራ ሲመክሩና ሲሰሩ መቆየታቸውን ገልጸው የዛሬው መድረክ ይህንን የጋራ ስራ ይፋዊ ለማድረግ የተመቻቸ መሆኑን አስታውቋል።
አራቱ ድርጅቶች በዋናነት የትግራይ ብሔራዊ ጥቅም ማስከበርና የዲሞክራሲያዊ ሂደትን ማስፋት፣ በትግራይ ላይ ያንዣበበው አደጋ በጋራ መመከት፣ የትግራይ ግዛታዊ አንድነት እንዲከበር መስራት እንዲሁም ተፈናቃዮች ክብራቸው ተጠብቀው ወደ ቀያቸው እንዲመለሱ ማድረግ በሚሉ ጉዳዮች በጋራ ለመስራት ተስማምተዋል። ፓርቲዎቹ በመድረኩ ማጠቃለያ ላይ ባወጡት የጋራ መግለጫ የትግራይ የፖለቲካ ድርጅቶችን አቅም በማስተባበርና በማቀናጀት በትግራይ ብሔራዊ ደህንነትና ህልውና ላይ ያንጸባረቀውን አደጋ መመከትና ማስወገድ፣ የትግራይ ህዝብ ብሔራዊ አንድነትን በማጠናከር የትግራይ ሉዓላዊ ግዛት ሙሉ በሙሉ እንዲከበር ማድረግ፣ ተፈናቃዮችና የተሰደዱ ወገኖች ክብራቸውና ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ ማድረግ እንዲሁም በወራሪዎች ስር ያሉ ወገኖች ነፃ እንዲወጡ መስራት፣ በትግራይ የፖለቲካ ድርጅቶች መካከል በአስፈላጊ ፖለቲካዊ ጉዳዮችና ብሔራዊ አጀንዳዎች ላይ ውይይትና ምክክር እንዲደረግ በማበረታታት ህዝብን ማንቃት፣ ሰላምንና የሰለጠነ የባለብዙ ፓርቲ ዲሞክራሲን ማጠናከር የሚሉ ይገኙበታል። በትግራይ ውስጥ ዲሞክራሲያዊ እሴቶችና ተቋማት እንዲጎለብቱ ገንቢ ሚና መጫወት፣ በትግራይ የፖለቲካ ድርጅቶች መካከል የሚፈጠሩ መሰረት የሌላቸው ጥርጣሬዎች መጠቋቆምና መወጋገዝን መከላከልና መቆጣጠር፣ በህዝባዊ መከታና ደህንነት በሆነው የትግራይ ሰራዊት በትግራይ ተቋማትና አቅሞች ላይ የሚደረጉ መሰረት የሌላቸው የስም ማጥፋት ዘመቻዎችና ጥቃቶች በጋራ መታገልና ማስተካከል ሌላኛው በጋራ ለመስራት የተስማሙበት ጉዳይ ነው። በአጠቃላይ በትግራይና በህዝቧ ሰላምና ደህንነት፣ የሉዓላዊ ግዛት መከበር፣ የተፈናቃዮች መመለስ፣ በወራሪ ስር ያሉ ወገኖች ነፃ ማውጣት፣ የትግራይ ብሔራዊ አንድነት፣ የመንግስትነት መዋቅርን ማጠናከር፣ የትግራይ ህዝብ የራስ ዕድል በራስ የመወሰን ሙሉ መብት ማረጋገጥና በተያያዥ ጉዳዮች ላይ በጋራ ለመስራት ተስማምተዋል። በዚህ የጋራ መድረክ ለመሳተፍ የሚፈልጉ ድርጅቶች ትግራይ ላይ የዘር ማጥፋት ወንጀል መፈጸሙን አሁንም እየቀጠለ መሆኑን መቀበል፣ በትግራይ ህዝብ ህልውናና ደህንነት ላይ ያንዣበበው አደጋ መኖሩን ማመን ይጠበቅባቸዋል። ለትግራይ ህዝብ ብሔራዊ ደህንነት ለመስራት ዝግጁ መሆን፣ በህዝብና በግዛት ሉዓላዊነት እንዲሁም በትግራይ ግዛታዊ አንድነት ላይ አለመደራደር፣ የትግራይ ህዝብ ሙሉ የራስ ዕድል በራስ የመወሰን መብትን የሚቀበሉ መሆን አለባቸው። በኢትዮጵያ በትግራይ ህዝብ ስም ፈቃድ አውጥተው የሚንቀሳቀሱ 19 የፖለቲካ ፓርቲዎች እንዳሉም ይታወቃል። ሚዲያ እንደ ጦር መሳሪያ የሚፈራ የአብይ አህመድ አስተዳደር የቢቢሲ የሥራ ፈቃድ ለማደስ ላስብበት ማለቱ ተሰማም። በቅርቡ የሥራ ፈቃዳቸው የተሰረዘባቸው 3 የሮይተርስ ጋዜጠኞች ደግሞ ከአብይ አህመድ እስር በማምለጥ ኬንያ ገብተዋል። የኢትዮጵያ የብሮድካስት ህግ ትጥሳላችሁ በሚል ሰበብ የቢቢሲ የሥራ ፈቃድ ለማደስ ጊዜ ያስፈልገኛል ያለው የኢትዮጵያ ብሮድካስት ባለስልጣን የሚያስፈልገው ጊዜ ግን ስንት መሆኑን ግልጽ አላደረገም። የኢትዮጵያ ብሮድካስት ባለስልጣን ውሳኔ ተከትሎ 2 የቢቢሲ የምስራቅ አፍሪካ አመራሮች ወደ አዲስ አበባ መጥተው ከባለስልጣኑ አመራሮች ጋር መወያየታቸው የባና ሚዲያ ምንጮች አረጋግጠዋል። በኢትዮጵያ የሚገኙ የቢቢሲ ሪፖርተሮች በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ለመዘገብ የሚያስችል ፍቃድ እንዳልተሰጣቸው ያስታወሱት ምንጮቻችን ጉባኤው ከኬንያ በመጣው የፎከስ ኦን አፍሪካ ጋዜጠኛ እንዲሸፈን መደረጉም ገልጿል። ይህ በእንዲህ እንዳለ ዓለም አቀፉ የዜና ተቋም ሮይተርስ ኢትዮጵያ ለሱዳኑ ታጣቂ ቡድን RSF ድብቅ የማሰልጠኛ ተቋም መገንባቷን የሚያጋልጥ ዘገባ መስራቱን ተከትሎ ፍቃዳቸው የተሰረዘው በኢትዮጵያ የሚገኙ የሚዲያው 3 ጋዜጠኞች ከሀገሪቱ መውጣታቸው ተሰምቷል። በዘገባው የተበሳጩት የኢትዮጵያ ባለስልጣናት ጋዜጠኞችን ጠርተው ማስፈራራታቸው የባና ሚዲያ ምንጮች አረጋግጠዋል። ጋዜጠኞቹ የደረሰባቸው ማስፈራራት ተከትሎ ወዲያውኑ ከአዲስ አበባ ወጥተው ወደ ኬንያ ተጉዘዋል። የአብይ አህመድ አስተዳደር በዚህ ወር ብቻ የሮይተርስ እና የአዲስ ስታንዳርድ የሥራ ፈቃድ የሰረዘ ሲሆን ባለፈው ወር ደግሞ የዋዜማ ሬዲዮ ማገዱን ይታወሳል። አፈና እንደ ጦር መሳሪያ በመጠቀም ጋዜጠኞች ማሰርና ሚዲያዎችን መዝጋት ሁነኛ ስራው የሆነው አስተዳደሩ በመቀለና ባህር ዳር የሚገኙ የዶይቼ ቬለ ወኪሎችም ፍቃዳቸው በመሰረዝ ከስራ ውጪ ካደረጋቸው ቆይቷል። የዓለም አቀፉ የሚዲያ ተቋም አጃንስ ፍራንስ ፕረስ ወኪልም ወደ ትግራይ ሽረ ከተማ እንዳይጓዝ የከለከለበት ክስተት የዚህ ወር ትውስታ ነው። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት አድማሱ እያሰፋ ሶስተኛው የዓለም ጦርነት እንዳያዋልድ ከፍተኛ ስጋት ፈጥሯል። ከ70 ዓመታት በፊት የናዚ ጀርመን መሪ አዶልፍ ሂትለር ፖላንድን በመውረሩ የሊግ ኦፍ ኔሽንስ ድክመትና ከሁለተኛው የዓለም ጦርነት በፊት የነበረው የኢኮኖሚ ቀውስ ተከትሎ ሁለተኛው የዓለም ጦርነት ተከስቷል። ሁለተኛው የዓለም ጦርነት በሰው ልጅ ታሪክ ውስጥ እጅግ አስከፊውና በሁለት ዋና ወታደራዊ ጎራዎች መካከል የተደረገ ጦርነት ነበር። በወቅቱ ብሪታንያ፣ ፈረንሳይ፣ ሶቪየት ህብረት፣ አሜሪካና ቻይና በአንድ ወገን፣ ጀርመን፣ ጣሊያንና ጃፓን ደግሞ በሌላ ጎራ ተሰልፈው ጦርነት አካሂዷል። ጦርነቱ በ1945 የጀርመንና የጃፓን መሸነፍን ተከትሎ ዓለምን ለሁለት የከፈለውን ቀዝቃዛው ጦርነት አዋልዷል።
ቀዝቃዛው ጦርነት በዋነኝነት በሁለቱ ልዕለ ኃያል ሀገራት ማለትም በአሜሪካና በሶቪየት ህብረት የአሁኗ ሩሲያ መካከል የነበረ የፖለቲካ የኢኮኖሚና የርዕዮተ ዓለም ፍጥጫ ነበር። ይህ ግጭት ከሁለተኛው የዓለም ጦርነት ማብቂያ ጀምሮ እስከ ሶቪየት ህብረት መፈራረስ ድረስ የዘለቀ ሲሆን በሁለቱም ወገኖች መካከል ቀጥተኛ ጦርነት ባይካሄድም ዓለምን በሁለት ጎራ የከፈለ ነበር። የምዕራቡ ጎራ በአሜሪካ የሚመራ ሲሆን ካፒታሊዝምንና ዴሞክራሲያዊ ስርዓትን ያቀነቅን ነበር። የምስራቁ ጎራ ደግሞ በሶቪየት ህብረት የሚመራ ሲሆን ኮሙኒዝምንና ሶሻሊዝምን የሚያስፋፋ ነበር። በዚህ መልኩ ጎራ ከፍለው በቀጥታ ጦርነት ውስጥ ባይገቡም በስለላ፣ በፕሮፓጋንዳ፣ በጠፈር ምርምር ውድድርና በሌሎች ሀገራት ውስጥ በሚደረጉ ተኪ ጦርነቶች አማካኝነት ከፍተኛ ፉክክር ሲያደርጉ እንደነበርም ታሪክ ያስረዳል። አሁን ባለው መረጃ መሰረት በኢራን ዙሪያ ያለው ሁኔታ ከቀድሞውኑ በበለጠ መልኩ ዓለም አቀፋዊ መልክ እየያዘ መጥቷል። ሩሲያ የአሜሪካን የጦር መርከቦች ለመምታት የሚያስችል የስለላ መረጃ ለኢራን ማጋራቷ በሞስኮና በዋሽንግተን መካከል ያለውን ፍጥጫ ወደ ቀጥተኛ ጦርነት ሊቀይረው ይችላል ተብሏል። የኩርድ ኃይሎች ከኢራቅ ግዛት በመነሳት በኢራን ላይ እግረኛ ጥቃት መጀመራቸውም ተዘግቧል። ይህ ጥቃት ከአሜሪካና ከእስራኤል የገንዘብና የቀጥታ ወታደራዊ ድጋፍ ሊያገኙ እንደሚችልም መረጃዎች ይጠቁማሉ። ቻይና ለኢራን የቁሳቁስ ድጋፍ ለማድረግ ማሰቧ በምስራቁና በምዕራቡ ዓለም መካከል ያለውን የጎራ መለየት ይበልጥ ያጠናክረዋል። ይህም ልክ እንደ ሁለተኛው የዓለም ጦርነት አሁንም ዓለም በሁለት ጎራ እየተከፈለች ትገኛለች። በአንድ በኩል አሜሪካ፣ እስራኤልና የምዕራብ ሀገራት፣ በሌላ በኩል ደግሞ ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ ይገኙበታል። በኢራን ላይ የሚሰነዘረው የኩርዶች ጥቃት ወይም የአዘርባይጃን ወታደራዊ እንቅስቃሴ መጀመሪያ ላይ ክልላዊ ቢመስልም ሩሲያና ቻይና ጣልቃ ከገቡ ጦርነቱ ወደ መካከለኛው ምስራቅና አውሮፓ በቀላሉ ሊሰራጭ ይችላል። ይህም ሶስተኛው የዓለም ጦርነት የመነሳት እድሉ በአሁኑ ወቅት ከፍተኛ ደረጃ ላይ አድርሶታል። ሩሲያና ቻይና ከኢራን ጎን በግልጽ መቆማቸው፣ አሜሪካና እስራኤል ደግሞ በኩርዶች በኩል ጥቃት እንዲሰነዘር ማበረታታቸው ዓለምን ወደ ሶስተኛው የዓለም ጦርነት ሊያመራት ይችላል እየተባለ ነው። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ